ካቶ ጌታቸው መልስ እንጀምራለን። ለምሳሌ አንዳንድ ኢህአዴግ የሚመራቸው ክልሎች ያደረጉ ያሉት የግብር ግዴታቸውን በወቅቱ በተገቢው መንገድ ተወጥተው ነገር ግን በግብር አወሳሰኑ ላይ ቅሬታ ያላቸው ነጋዴዎች ካሉ ከከፈሉት ውስጥ የተወሰነ ፐርሰንት ከሚቀጥለው ጊዜ ከሚከፍሉት እንዲታሰብላቸው እየተደረገ ነው ያለው። በክልሎች የተደረገው ማሻሻያ ለፌደራል ደረጃ ግብር ከፋዮች ተደርጓል ወይ የሚለው ቀጣዩ ጥያቄያችን ነበር። አዲስ አበባን በተመለከተ ግን ይሄ ጥያቄ ጎልቶ የወጣ ጥያቄ እንደሆነ እናውቃለን። ነገር ግን ቀደም ሲል የከፈሉት ከሚቀጥለው ጊዜ ታሳቢ ሆንላችኋል ለማለት ለኢህአዴግ በጣም የሚያስቸግረው ነገር ነው የሚሆነው። ከኢህአዴግ ስልጣን ውጭ ነው የሚሆነው። ምክንያቱም ከመስከረም በኋላ ለመስከረም መጨረሻ በኋላ ኢህአዴግ ለአዲሱ መስተዳደር ስልጣኑን ያስረክባል። በአዲስ አበባ ውስጥ ኦዲት ሳይደረግ ወይም ደግሞ በተጨማሪ የግብር ማስታወቂያ ሳይደርሰው ነጋዴው እስካሁን ድረስ በታሳቢ መልክ ሲከፍላቸው የነበሩት ብቻ የመጨረሻ ክፍያ አድርጎ ሌላው የነበሩት ውዝፍ ነገሮችን በዛው እንዲዘጉ ማድረግ ነው። አሁን ይሄ ትርፍ መቶኛ እስካሁን ድረስ የነበረው ከ23 በመቶ እስከ 75 በመቶ ነው። ይህ አሁን ከ7.5 በመቶ እስከ 10 በመቶ ዝቅ እንዲል ተደርገዋል። ከፍተኛ የነበረው 75 በመቶ ወደ 10 በመቶ ዝቅ ብለዋል ማለት ነው። ሌላ ሶስተኛ የተደረገው ማሻሻያ የተጋነነ የቀን ገቢ ግምት መቀነስ ነው። ኢህአዴግ በአዲስ አበባ ውስጥ ተሸንፏል። እውነትም ኢህአዴግ በአዲስ አበባ ውስጥ ተሸንፏል የሚል ግምት አልነበረንም። ኢህአዴግ ያሸንፋል የሚል ነበር የጠበቅነው። ተሳትፎና በዲሞክራሲያዊ አካሄዱ የተሳካ ምርጫ መካሄዱን ተከትሎ በአንዳንድ ክልሎች የተደረጉ የግብር ማሻሻያዎች አሉ። የማሻሻያዎቹ ዋና ዋና ይዘቶችንና የማሻሻያው ምክንያቶችን ቢገልጹልን የሚል ነበር የመጀመሪያው ጥያቄያችን። ካቶ ጌታቸው መልስ እንጀምራለን። የክልሎችና የሁለቱም ከተማ መስተዳድሮች ማለትም የአዲስ አበባና የድሬዳዋ ግብር ከፋዮችን በተመለከተ ነው። የክልሎችና የከተማ መስተዳድሮች ግብር ከፋዮች አንጻራዊ በሆነ መልኩ ስናየው አነስተኛ ግብር ከፋዮች የሚባሉ እና በአብዛኛው በቁርጥ ግብር ስርዓት አወሳሰን የሚከፍሉ ናቸው። አሁን የተደረጉት ማሻሻያዎች እንደየክልሉና እንደየከተማ መስተዳድሩ ተጨባጭ ሁኔታ አንዳንድ የጨመሯቸው ያሻሻሏቸው ነገሮች ያሉ ቢሆንም በዋነኛነት በሶስት ዋና ዋና ጉዳዮች ማጠቃለል ይቻላል። አንደኛ የውዝፍ ግብር ዕዳ ማቃለያ ስትራቴጂ ወይም ኤግዚት ስትራቴጂ የምንለው ተግባራዊ ማድረግ ነው። ሁለተኛ የትርፍ መቶኛ ማለትም ፕሮፊታቢሊቲ ሬት የሚባለው መቀነስ ነው። ሶስተኛ ደግሞ የተጋነኑ የቀን ገቢ ግምት ካሉ ይህንን ማስተካከል ነው። የውዝፍ ግብር ዕዳ ማቃለያ ስትራቴጂ በምንልበት ጊዜ እስካሁን ድረስ ለብዙ አመታት ሳይሰበሰቡ የመጡ የተጠራቀሙ ውዝፍ ግብሮች አሉ። በአንድ በኩል የግብር ሰብሳቢ መስሪያ ቤቶች ተጠናክረው በወቅቱ የግብር ማስታወቂያ ለግብር ከፋዩ አላኩም። በሌላ በኩል ደግሞ የግብር ከፋዩ ራሱ የግብር ግዴታውን አውቆ በወቅቱ ግዴታውን አልተወጣም። በዚህ ምክንያት እየተጠራቀሙ የመጡ ግብሮች አሉ። አሁን እነዚህ ምናደርጋቸው የሚለውን ጥያቄ ሲነሳ በሁለት መንገድ ነው ሊፈታ የሚችለው። አንደኛው ያው ነጋዴው የግብር ግዴታውን ስላልተወጣ በህጉ ተጠያቂ ስለሚያደርገው ህጉን በመጥቀስ እንዲከፍል ማድረግ፣ ማስጨነቅ፣ ምናልባት የማይከፍል ከሆነ በህጉ መሰረት ንብረቱ እንዲያዝ ወይም በፍርድ ቤት እንዲታሰር ማድረግ ነው። ሁለተኛው አማራጭ ደግሞ ነጋዴው ከዚህ ችግር እንደምንም የሚወጣበት የመፍትሄ አቅጣጫ ማስቀመጥ። ስለዚህ አሁን እየተወሰነ ያለው ይሄ ሁለተኛው ነው። ማለትም ነጋዴው ከዚህ ችግር ወጥቶ ከእንግዲህ በኋላ ግብሩን በወቅቱ ሳይጨነቅ
መክፈል እንዲችል እስካሁን ድረስ የነበሩት ውዝፎች እልባት የሚያገኙበት ውሳኔ መወሰን ማለትም በተጨማሪ ኦዲት ሳይደረግ ወይም ደግሞ በተጨማሪ የግብር ማስታወቂያ ሳይደርሰው ነጋዴው እስካሁን ድረስ በታሳቢ መልክ ሲከፍላቸው የነበሩት ብቻ የመጨረሻ ክፍያ አድርጎ ሌላው የነበሩት ውዝፍ ነገሮችን በዛው እንዲዘጉ ማድረግ ነው። ይሄ ውሳኔ አሁን አዲስ የወሰነው ውሳኔ አይደለም። አምናም ለፌደራል ግብር ከፋዮች እንደዚህ ይወስነናል። ለክልል እና ለከተማ መስተዳድር ግብር ከፋዮች ደግሞ በሂደት የነበረ ጉዳይ ነው። አሁን በአጋጣሚ ከምርጫው ጋር ተያይዞ ተወስኗል ማለት ነው። ይህ ውሳኔ የግብር ምህረት አይደለም። የግብር ምህረት ከሆነ የሚሆነው ለዚህ ዘመን ግብር አይከፈልም ተብሎ የከፈሉ ካሉ እንዲመለስላቸው ያልከፈሉ ካሉ ደግሞ እንዳይከፍሉ ማድረግ ነው። ይሄ ነው የግብር ምህረት። ይሄ ግን የግብር ምህረት ሳይሆን ነጋዴው በከፈለው ብቻ አምኖ ራሱ በከፈለው ብቻ የመጨረሻ የታክስ ክፍያ አድርገን እንድንወስድና ሌላ ተጨማሪ እንዳንጠይቀው የሚያደርግ ነው። ስለዚህ ይህ ስትራቴጂ ለብዙ ግብር ከፋዮች ትልቅ መፍትሄ የሚሆን ነው። ሁለተኛው የትርፍ መቶኛ መቀነስ የሚለው እንግዲህ የቁርጥ ግብር አሰራር ሲባል እነዚህ አነስተኛ ግብር ከፋዮች የሂሳብ መዝገብ ስለማይዙ በግምት ግብራቸውን መወሰን ማለት ነው። በግምት ነው የሚወሰነው። የቀን ገቢ ግምት ይሄን ያህል ነው የምታገኘው ይባላል። እሱን መሰረት አድርጎ አንተ የተሰማራህበት የሥራ መስክ ትርፋማነቱ ይሄን ያህል ነው ተብሎ የትርፍ መቶኛም ይቀመጣል። አሁን ይሄ ትርፍ መቶኛ እስካሁን ድረስ የነበረው ከ23 በመቶ እስከ 75 በመቶ ነው። ይህ አሁን ከ7.5 በመቶ እስከ 10 በመቶ ዝቅ እንዲል ተደርገዋል። ከፍተኛ የነበረው 75 በመቶ ወደ 10 በመቶ ዝቅ ብለዋል ማለት ነው። ስለዚህ ለምሳሌ አንድ ሰው የ100 ብር እቃ ከሸጠ ካሁን በፊት 75 በመቶ የትርፍ መቶኛ በነበረበት ወቅት ከ100 ብር ውስጥ 75 በመቶ ማለት 75 ብር ነው ያተረፍከው ተብሎ በ75 ብር ላይ ታክስ ይጣል ነበር ማለት ነው። አሁን ግን 10 በመቶ በሚሆንበት ጊዜ ከ100 ብር ሽያጭ 10 ብር ነው ያተረፈው። ስለዚህ 10 ብር ትርፍ አግኝቷል ተብሎ በ10 ብሩ ታክስ ይጣላል እና በ75 ብርና በ10 ብር የሚጣለውን ታክስ ያው በጣም ልዩነት አለው። አሁን ያንሳል ማለት ነው። ስለዚህ ቤዚካሊ አሁን የተደረገው የትርፍ መቶኛ ቅናሽ ይሄ ነው። አንዳንድ ሰዎች ይሄ የትርፍ መቶኛ ቅናሽ የታክስ ምጣኔ ወይም ታክስ ሬት ቅናሽ አድርገው የሚወስዱ አሉ። የታክስ ሬት የተቀነሰ ነገር የለም። ታክስ ሬት መቀነስ በመሰረቱ የአዋጅ ለውጥ ነው የሚያስፈልገው። የአዋጅ ለውጥ እንዲሁ በቀላል የሚሆን ነገር አይደለም፣ የራሱ ሂደት አለ። ስለዚህ የታክስ ሬት የተለወጠ ነገር የለም። አሁን ባለን ግንዛቤም ታክስ ሬት ለመቀነስ አላሰብንም። ምክንያቱም የኛ አገር ታክስ ሬት ፍትሃዊ ነው፣ ነጋዴውን ተወዳዳሪ የሚያደርግ ነው። ባለፉት አመታት ያረግናቸው ቅናሾች ስናይ በ1985 የነበረው ለምሳሌ ከጉምሩክ ቀረጥና ታክስ ብናይ ወደ አገር ውስጥ ወደሚገቡ እቃዎች ከፍተኛው የጉምሩክ ቀረጥ 230% ነው የነበረው። አሁን ከፍተኛ የሚባለው 35 በመቶ ነው። ወደ ውጭ የሚወጡ እቃዎች ላይ ያኔ ከፍተኛ ኤክስፖርት ታክስ ነበር። አሁን ምንም አይነት ኤክስፖርት ታክስ የለም። በሀገር ውስጥ ታክስን በምናይበት ጊዜ ግለሰብ ነጋዴዎች በ85 ዓመተ ምህረት ከፍተኛው የታክስ ምጣኔ ሲከፍሉት የነበረው 89 በመቶ ነው። አሁን ከፍተኛ የሚባለው 35 በመቶ ነው። ካምፓኒዎች ያኔ ሲከፍሉት የነበረው ፕሮፊት ታክስ 50 በመቶ ነው። አሁን 30 በመቶ ነው። የመንግስት ሰራተኛ ደሞዝተኛ በአጠቃላይ ያኔ ሲከፍል የነበረው ከፍተኛው የታክስ ምጣኔ 85 በመቶ ነው። አሁን ከፍተኛ የሚባለው 35 በመቶ ነው። ስለዚህ በአገር ውስጥ ካየነው ትሬንዱ በጣም እየቀነሰ መጥቷል። ከሌላ ሀገሮችም ስናወዳደር
አሁን የሌሎች ያደጉ ሀገሮች ትተን እንዲሁ የአፍሪካ ሀገር እንኳን ብንወስድ የተጨማሪ እሴት ታክስ ሬታችን በአፍሪካ ደረጃ በአማካይ ከ18 እስከ 20 በመቶ ነው። እኛ ሀገር ግን 15 በመቶ ነው። ካምፓኒዎች የሚከፍሉት የፕሮፊት ታክስ በአማካይ 35 ከመቶ ነው በአፍሪካ ሀገር፣ እኛ ሀገር ግን 30 በመቶ ነው። ስለዚህ ከሌላ ተመሳሳይ ሀገሮችን በምናወዳደርበት ጊዜ የኛ የታክስ ሬት በጣም ፍትሃዊና ተወዳዳሪ የሚያደርግ ነው። በአገር ውስጥም በጣም እየቀነሰ ነው የመጣው። ስለዚህ አሁን ባለን ግንዛቤ የታክስ ሬት የመቀየር ሐሳብ የለንም። አሁንም የተቀየረ የታክስ ሬት የለም ለማለት ፈልጌ ነው። የተቀየረው የትርፍ መቶኛ ነው። ሌላ ሶስተኛ የተደረገው ማሻሻያ የተጋነነ የቀን ገቢ ግምት መቀነስ ነው። ቀደም ብዬ እንደጠቀስኩት ይሄ ቁርጥ ግብር የሚባለው ለአነስተኛ ግብር ከፋዮች በግምት ግብራቸውን የሚወሰንበት ስርዓት ነው። ስለዚህ ምን ያህል ገቢ እንዳለው አንድ ነጋዴ መገመት ይኖርበታል። ይሄ ግምት ካሁን በፊት ሲሰራ የነበረው በአንድ ታክስ ኢንስፔክተር ነው። ታክስ ኢንስፔክተር ሄዶ በነጋዴው ስራ ቦታ ሄዶ ይሄን ያህል ነው ገቢ ብሎ ይገምታል። ነገር ግን ያሰራር ለሌላ ጤናማ ያልሆነ ግንኙነት በር የሚከፍት ስለነበር ይህ ቀርቶ አሁን ግልጽነት ባለው መንገድ እንዲሆን በኮሚቴ በገማች ኮሚቴ ነው በየአካባቢው የሚሰራው። ከነጋዴው ህብረተሰብ ወኪል አለ፣ ከመስተዳድሩ ከቀበሌ መስተዳድር ሰው አለ እና ከገቢ ሰብሳቢ መስሪያ ቤት በጋራ ሆነው ይወስናሉ ምን ያህል አንድ ነጋዴ ገቢ እንዳለው። ይህ መርሁ ጥሩ ነው፣ ግልጽነት ባለው መንገድ የአንድ ነጋዴ ገቢ ምን ያህል እንደሆነ ለመገመት። ነገር ግን በአፈጻጸም የተከሰቱ ችግሮች አሉ። ችግሮቹ ምንድናቸው? በአንዳንድ ቦታዎች የነጋዴው ወኪል ተወክሎ እያለ እሱ የሚሰጠው ሐሳብ ተቀባይነት የለውም። ሌሎቹ ብቻ ያሉትን ሐሳብ ነው በኮሚቴ ውሳኔ ተብሎ የሚካተተው። አንዳንድ ቦታ ደግሞ ተስማምተው ሲያበቁ የኮሚቴ አባላት የገቢ ሰብሳቢ መስሪያ ቤት ሰራተኞች ቢሮአቸው ውስጥ መጥተው በብዙ እጥፍ ግብሩን ይጨምሩታል። ስለዚህ ከዚህ ጋር ተያይዞ የግብር ማስታወቂያ ነጋዴው በሚደርስበት ጊዜ ብዙ የማማረር እና የመሳሰሉት ችግሮች እንዲፈጠር አድርገዋል። ስለዚህ ይህንን ለማስተካከል በአጠቃላይ የተጋነኑ የቀን ገቢ ግምት ካሉ እንዲስተካከሉ የሚል ነው። በየአካባቢው እየተደረገ ያለው ይሄ ነው። ስለዚህ እንደየአካባቢውና እንደየከተማ መስተዳድሩ አንዳንድ የጨመሯቸው ነገሮች ቢኖሩም ቤዚካሊ ሶስት ዋና ዋና ውሳኔዎች እነዚህ ናቸው ለማለት ፈልጌ። በክልሎች የተደረገው ማሻሻያ ለፌዴራል ደረጃ ግብር ከፋዮች ተደርጓል የሚለው ቀጣዩ ጥያቄያችን ነበር። እንግዲህ እነዚህ ሶስት ዋና ዋና ያልኳቸው ውሳኔዎች ለፌዴራል መንግስት ግብር ከፋዮች ይመለከታል ወይስ አይመለከትም የሚለውን ማየት ነው። ሁለቱን ካየን ከቁርጥ ግብር ስርዓት ጋር የተያያዙ ስለሆኑ የፌዴራል ግብር ከፋዮችን አይመለከቱም። የተጋነነ የቀን ገቢ ግምት የሚለው እና የትርፍ መቶኛ መቀነስ የሚለው ለትላልቅ ካምፓኒዎች አይመለከትም። ምክንያቱም ትላልቅ ካምፓኒዎች የሂሳብ መዝገብ ይዘው ነው የሚሰሩት። ምን ያህል ገቢ ወጪ ትርፍ እንዳላቸው ነው የሚያሳዩት እንጂ በገማች ኮሚቴ እና የትርፍ መቶኛ እንደዚህ በማስቀመጥ የሚሰራ አይደለምና እነሱን አይመለከትም። አንደኛው የውዝፍ ግብር ዕዳ ማቃለያ ስትራቴጂ ስራ ላይ መዋል ግን ይመለከታል። ነገር ግን ስራ ላይ የዋለው አሁን አይደለም፣ ከአንድ አመት በፊት ስራ ላይ አውለነዋል። አሁን የተደረገ ሌላ ማሻሻያ የለም። እንዲያውም በትልቁ የሚመለከታቸው እነሱን ነበር። ምክንያቱም ለብዙ አመታት ኦዲት ሳይደረግ የተጠራቀመ ነበር። ከዛ በኋላም ኦዲት ተደርጎ የተገኘው ገንዘብ በብዙ ሚሊዮን የሚቆጠር ነበር። በየፍርድ ቤቱ የነበሩ እንጥልጥል ጉዳዮችን በብዙ ሚሊዮን የሚቆጠሩ ናቸው። ከዚህ በተጨማሪም ኦዲት ስናደርግ ለኛ ለፌዴራል ግብር ከፋይ ማለት ለግብር ሰብሳቢ መስሪያ ቤት የሚሰጡት መረጃና ለባንክ የሚሰጡት መረጃ የተለያየ ሆኖ ነበር ያገኘነው። ለባንክ ሲሰጡ አትርፈናል ብለው ከፍተኛ ያስቀምጣሉ፣ ለኛ ደግሞ ከሳሪ ነን ብለው በጣም ትንሽ ወይም ደግሞ ኪሳራ ነበር ዲክሌር ሲያደርጉ የነበሩት። ስለዚህ እነዚህ ነገሮች በሙሉ ሲመረመሩ
በጣም ብዙ ውዝፍ ግብር ነበር በእነሱ ላይ የተጠራቀመው። ስለዚህ ለነዚህ ክፈሉ ማለት ለነሱ ችግር ውስጥ የሚከት ጉዳይ ስለሆነ ለወደፊቱ ለሁላችንም ትምህርት ሆኖ ከእንግዲህ በኋላ ስርዓት ባለው መንገድ እኛም በወቅቱ ሰብስበን ማለት ግብር ማስታወቂያውን አሳውቀን እንድንሰበስብ እነሱም በወቅቱ የግብር ህጋቸውን የግብር ግዴታቸውን እንዲወጡ ተስማምተን አምና ነበር ይሄ እልባት እንዲያገኝ የተደረገው ለማለት ፈልጌ ነው። ስለዚህ አሁን በተደረገው ማሻሻያ ግን ለፌደራል ግብር ከፋዮች የሚመለከት ነገር የለም። የተደረጉት ማሻሻያዎች በተለያዩ የህብረተሰብ ክፍሎች ብዥታን ፈጥረዋል። ለውጡ ምኑ ላይ ነው የተደረገው? በቁርጥ ግብር፣ በግብር፣ በቫት ላይ ነው ወይስ በሁሉም ላይ? በሁሉም ላይ ከሆነ በእያንዳንዱ ላይ የተደረገውን የማሻሻያ ይዘት ምን ይመስላል የሚለውን ቢያብራሩልን። እንግዲህ ቀደም ብዬ እንደጠቀስኩት ይሄ ማሻሻያ ለክልልና ለከተማ መስተዳድር ግብር ከፋዮች ነው። ስለዚህ እነዚህ ግብር ከፋዮች የሚከፍሉትን ታክስ በሙሉ ይመለከታል፣ ከተጨማሪ እሴት ታክስ ውጭ ያለው ማለት ነው። ለምሳሌ የውዝፍ ግብር ዕዳ ማቃለያን ስናይ ካሁን በፊት ለብዙ አመታት ተጠራቅሞ የነበረው የግብር ውዝፍ ሁሉም አይነት የግብር አይነቶች ሁሉም አይነት የታክስ አይነቶች ማለት ነው በዚሁ መልክ እልባት ያገኛሉ ማለት ነው። ስለዚህ ሁሉንም የታክስ አይነት ይመለከታል። ትርፍ መቶኛ መቀነስ የሚለው በቀጥታ ከትርፍ ከንግድ ትርፍ ታክስ ጋር የተያያዘ ነው የሚሆነው። እሱን የሚመለከት ይሆናል። የተጋነነ የቀን ገቢ ግምት የሚለው እሱ በሚስተካከልበት ጊዜ ሁሉም የታክስ አይነቶችንም ይመለከታል። ስለዚህ በአጭሩ ሁሉንም ይመለከታል ከተጨማሪ እሴት ታክስ ውጭ ማለት ነው። የተጨማሪ እሴት ታክስ አሁን በቅርቡ ስራ ላይ የዋለ የታክስ አይነት ስለሆነ የውዝፍ ግብርና የመሳሰሉት ብዙም ችግሮች የሉትም። ተጨማሪ እሴት ታክስ ያለው ችግር ሌላ ነው፣ የማጭበርበር ችግር ነው። ብዙ ግብር ከፋዮች በሚገባ ግዴታቸውን የሚወጡ አሉ። በአንጻሩ ደግሞ ብዙ ግብር ከፋዮች የማጭበርበር ስራ የሚፈጽሙበት ሁኔታ አለ። እዛ ላይ መንግስት የተጠናከረ የታክስ አስተዳደር ስራውን መስራት ይጠበቅበታል። ስለዚህ በዚሁ የማሻሻያ እርምጃ ውስጥ የተካተተ ነገር አይደለም። የቁርጥ ግብር የከፈሉ የንግዱ ማህበረሰብ እጣ ፋንታስ ምንድነው? ለአቶ ጌታቸው ያቀረብነው ጥያቄ ነበር። እንግዲህ ይህ ጉዳይ ሲነሳ አንዳንድ አጠቃላይ የሆኑ ግንዛቤዎች ግምት ውስጥ ማስገባት ጥሩ ነው። አንደኛ ነገር አንድ ውሳኔ በሚወሰንበት ጊዜ ሁሉ ጊዜ የራሱ አሉታዊና አዎንታዊ ጉዳዮች ይኖሩታል። ዋናው አመዛዝ ነው፣ ጥቅሙና ጉዳቱን አመዛዝ ነው። የትኛው ውሳኔ መወሰን ይኖርብኛል ብሎ የማስኬድ ጉዳይ ነው። ይህ ሲወሰን በቀጣይ በተለይ ከፍተኛ ጠቀሜታ አለው። ነጋዴውም ተረጋግቶ ብዙም ሳይሸበር በድሮ የውዝፍ ጉዳዮች ላይም ሳይጨነቅ አሁን ባለው ወቅታዊ ታክስ ላይ ብቻ ተኩሮ ታክሱን እንዲከፍል፣ ስለዚህ የተረጋጋ የኢኮኖሚና የንግድ እንቅስቃሴ እንዲያካሂድ፣ በገቢ ላይም ይሄ ኢንቨስትመንት ነው። አሁን ይሄ ውሳኔ በሚወስንበት ጊዜ በቀጣይ የተሻለ ገቢ መሰብሰብ ይቻላል ብለን ስላመን እንጂ የራሱ አሉታዊ የሆነ ጉዳይ ሊኖረው እንደሚችል ግልጽ ነው። አንዳንድ አስቀድሞ የከፈሉ ካሉም በተመሳሳይ አንዳንድ የሆኑ አሉታዊ ጉዳዮች ሊያጋጥማቸው ይችላል። ዞሮ ዞሮ ግን ከአንድ ምዕራፍ ወደ ሌላ ምዕራፍ አሁን እየተሸጋገርን ስላለን የድሮ ችግሮቻችን በሙሉ ዘግተን ወዲህ ስንመጣ ምናልባት መክፈል ያለብን አንዳንድ ዋጋም ካለ ይሄ የጋራ ጉዳይ ስለሆነ የምንከፍለውን ዋጋ በጋራ ተካፍለን የተሻለ ውጤት በቀጣይ ማምጣት እንድንችል እንደ መንግስትም እንደ ግብር ከፋይም በሚል ታሳቢነት ነው። ስለዚህ ጥቅሙና ጉዳቱን የማመዛዘን ነገር ሁሉ ጊዜ ግምት ውስጥ ማስገባት ይኖርብናል። ሁለተኛ ይሄ የግብር ምህረት አይደለም። እነዚህ ሰዎች አሁን እንዲህ አይነት ማሻሻያ በሚደረግላቸው ጊዜ እስካሁን ድረስ ምንም አይነት ግብር አልከፈሉም ማለት አይደለም። ግብር በታሳቢ በየአመቱ ሲከፍሉ ነበር። አሁን እያልን ያለ ነው ተጨማሪ ነገር ሳትጠየቁ ይሄ የመጨረሻ ይሆንላችኋል የሚል ውሳኔ ነው እንጂ ምህረት አይደለም። ስለዚህ እነዚህ አጠቃላይ ጉዳዮች ግምት ውስጥ ማስገባት ጥሩ ነው። ይህ እንደተጠበቀ ሆኖ ግን ቀደም ሲል በጥያቄው እንደተነሳ
አሉታዊ ጉዳዩ ራሱ በተወሰነ ደረጃም ቢሆን ሙሉ በሙሉ እንኳን ማጥፋት ባይቻል በተወሰነ ደረጃም ቢሆን ማጥበብ እንዲቻል ተብሎ በየክልሉ ኢህአዴግ በሚመራቸው ክልሎች የተለያዩ እርምጃዎች እየተወሰዱ ነው ያሉት። የተለያዩ ተሞክሮች አሉ። ለምሳሌ አንዳንድ ኢህአዴግ የሚመራቸው ክልሎች እያደረጉ ያሉት የግብር ግዴታቸውን በወቅቱ በተገቢው መንገድ ተወጥተው ነገር ግን በግብር አወሳሰኑ ላይ ቅሬታ ያላቸው ነጋዴዎች ካሉ ከከፈሉት ውስጥ የተወሰነ ፐርሰንት ከሚቀጥለው ጊዜ ከሚከፍሉት እንዲታሰብላቸው እየተደረገ ነው ያለው። በአንዳንድ አካባቢዎች ደግሞ ያለው ተሞክሮ ከመጀመሪያውንም ቢሆን ነጋዴው ባለው ብቻ መቀበል እንጂ ተጨማሪ በነጋዴው ላይ ቅሬታ በሚፈጥር መልኩ ተጨማሪ እንዲከፍል ስላልተደረገ አሁን ብዙ ማስቸጋሪ ሁኔታ አልሆነም። ስለዚህ በተለያዩ አካባቢዎች የተለያዩ ተሞክሮች ነው ያሉት ለማለት ፈልጌ ነው። አዲስ አበባን በተመለከተ ግን ይሄ ጥያቄ ጎልቶ የወጣ ጥያቄ እንደሆነ እናውቃለን። ነገር ግን ቀደም ሲል የከፈሉት ከሚቀጥለው ጊዜ ታሳቢ ሆንላችኋል ለማለት ለኢህአዴግ በጣም የሚያስቸግረው ነገር ነው የሚሆነው። ከኢህአዴግ ስልጣን ውጭ ነው የሚሆነው። ምክንያቱም ከመስከረም በኋላ ከመስከረም መጨረሻ በኋላ ኢህአዴግ ለአዲሱ መስተዳደር ስልጣኑን ያስረክባል በአዲስ አበባ ውስጥ። ስለዚህ ከዛ በኋላ ለሚሆነው ነገር በሙሉ አሁን አስቀድሞ ኢህአዴግ ሊወስን አይችልም። ጉዳዩ የሌላ አካል ጉዳይ ነው የሚሆነው ለማለት ፈልጌ ነው። በሌሎች ኢህአዴግ በሚመራቸው አካባቢዎች ግን ቅድም ያልኩት እርምጃዎች እየተወሰዱ ነው ያሉት። የተደረጉት ማሻሻያዎች ገዢው ፓርቲ ከጠበቀው በላይ ሽንፈት ስለገጠመው ነው በምርጫው የሚሉ አስተያየቶች ይደመጣሉ። ከዚህም ጋር ተያይዘው ተቃዋሚ ፓርቲዎች አስገድደውት ነው የሚሉ አስተያየቶችም አሉ። በዚህ ላይ ያሉት አስተያየት ምንድነው? ካልሆነ ስለምን ቀደም ሲል ማሻሻያዎቹ አልተደረጉም? ካሁን በፊት ምንም አይነት ማሻሻያዎች አልተደረጉም ማለት አይደለም። ካሁን በፊት በፌደራል መንግስትም በክልሎችም በአዲስ አበባም በተለያየ ጊዜ የተለያዩ ማሻሻያዎች ሲደረጉ ነበር። አንዳንዶቹ አምና ለፌደራል ያደረግናቸው አሁን ለክልሎችም ለአዲስ አበባም እያደረግን ያለነው። ዞሮ ዞሮ እነዚህ ሲደረጉ የነበሩ ማሻሻያዎች በአጠቃላይ የህዝቡን ጥያቄዎች በተሟላ መልኩ ምላሽ መስጠት እንዳልቻሉ ያው አሁን መገንዘብ እንችላለን። ከምርጫው በፊት ወደ ምርጫ ከገባን በኋላ ለምርጫ ካርድ ለማግኘት ብለን ብቻ እነዚህን እርምጃዎች ልንወስድ አንችልም። ብንወስድም ምናልባት ትርፉ ለትዝብት ካልሆነ በስተቀር ህዝቡ የሚያምንበት ጉዳይ አይሆንም። ዞሮ ዞሮ ግን ካሁን በፊት የተለያዩ ማሻሻያዎች ሲወሰዱ እንደነበር ቀደም ብሎም ግምት ውስጥ ማስገባት ጥሩ ነው ብዬ ነው። ወደ ዋናው ነጥቡ ስንመጣ ግን አንድ እውነታ ምንድነው? በሌሎች አገሮችም እንደምናየው አሁን በእኛ ሀገርም እየተጀመረ ያለው የተለያዩ ተወዳዳሪ ፓርቲዎች ሲኖሩ ለህዝቡ ጥሩ ነው። ምክንያቱም ተወዳዳሪ ፓርቲዎች በአጠቃላይ ያሏቸውን ድክመቶች ለመቀነስ ከፍተኛ ጥረት ያደርጋሉ። ይሄ ዞሮ ዞሮ ህዝቡን አገርን የሚጠቅም ጉዳይ ነው የሚሆነው። ነገር ግን እዚህ ላይ ውድድሩ ጤናማ መሆን ይኖርበታል። የህዝቡን ሰላም የሚያናጋ መሆን የለበትም። ምክንያቱም ሰላም የሚናጋ ከሆነ ቅድሚያ የሚጎዳው ህዝቡ ራሱ ነው። ስለዚህ በአጠቃላይ ተወዳዳሪ ፓርቲዎች ስርዓት መሰረት አድርገው ህግ መሰረት አድርገው እንዲንቀሳቀሱ ህዝቡ የራሱ አስተዋጽኦ ማድረግም ተገቢ ነው። ይህ እንደተጠበቀ ሆኖ ቅድም እንዳልኩት ተወዳዳሪ ፓርቲዎች መኖሩ ለሀገር ለህዝብ ጠቀሜታ አለው። ተቃዋሚዎች ኢህአዴግን አስገድደውት ነው እነዚህ እርምጃዎች የወሰደው የሚለው እኔ ማስገደድ የሚችል ኃይል ጉልበት ያለው በተቃዋሚ ዘንድ ነው ያለው ብዬ አልወስድም። ማስገደድ የሚችል ኃይልና ጉልበት ያለው በህዝቡ ዘንድ ነው። እነዚህ እርምጃዎችን እንድንወስድ ያስገደደን ህዝቡ ነው። በአዲስ አበባ ውስጥ
ህዝቡ በኢህአዴግ ላይ ቅሬታ አሰምቷል። በዛው መሰረትም የምርጫ ካርድ ኃይሉን ተጠቅሞ ወስነዋል። አሁን በአዲስ አበባ አዲሱ መስተዳድር ከመስከረም በኋላም ኃላፊነቱን ለመወጣት በሚያደርገው እንቅስቃሴ የህዝቡን ጥያቄዎች ካልመለሰ ህዝቡ እንደዚሁ የምርጫ ካርድ ኃይሉን መጠቀሙ አይቀርም። ይሄ ለአዲስ አበባ መስተዳድር ብቻ ሳይሆን በአጠቃላይ ለሁላችንም ለሁሉም ተወዳዳሪ ፓርቲዎች የሚሰራ ጉዳይ ነው። ስለዚህ ሁላችንም ማወቅ ያለብን ጉልበቱ ኃይሉ ያለው በህዝቡ ዘንድ መሆኑ ነው። አንድ ትልቅ ቁም ነገር ግን በሀገራችን እየደረስንበት ያለነው አዲስ ምዕራፍ ግን ማንም ተወዳዳሪ ፓርቲ ወደ ስልጣን ሊመጣ የሚችለው በህዝብ ምርጫ ብቻ መሆኑ ነው። በህዝብ ምርጫ ብቻ ነው ወደ ስልጣን የሚመጣው። ይሄ አዲስ ምዕራፍ ዋናው ለሀገራችን መፍትሄው ይሄ ነው። እንዲህ አይነት ትራንስፎርሜሽን ነው መምጣት ያለበት። ልክ እንደ ባለፈው የግንቦት ሰባቱ አይነት ሰፊ የዲሞክራሲ በር ተከፍቶ ህዝቡ ራሱ እንዲወስን ሲደረግና እንዲህ አይነት ምዕራፍ ውስጥ ስንገባ ነው ትልቅ የሀገራችን እድገት ምንጭ። እዚህ ላይ ምናልባት ይሄ ጉዳይ በልማቱ ዙሪያ ካየነው የምንለው ነገር አለ። ማለትም በዚህ ሀገር በልማት ዙሪያ ፈጥነን ካልተንቀሳቀስን በአጭር ጊዜ ውስጥ ትልቅ ለውጥ ካላመጣን ልማቱ ራሱ ተመልሶ ሊበታተነን ይችላል፣ ሊበላን ይችላል። ስለዚህ ፈጥነን ልማት ማምጣት አለብን ብለን የጀመርነው ጉዞ አለ። በዲሞክራሲውም ተመሳሳይ ነው። በዲሞክራሲውም ልክ እንደዚህ ከፍተኛ ዝላይ ሊያመጣ የሚችል የዲሞክራሲ በር ተከፍቶ ነው አጠቃላይ ስራዎቻችን ማካሄድ ያለብን። ምናልባት ይህ ለሀገራችን አዲስ ስለሆነ ካሁን በፊት እንደዚህ አይነት ጉዳይ ኤክሰርሳይዝ አድርገን ስለማናውቅ አፈጻጸሙ ላይ አንዳንድ ጉዳቶች እንዳያደርስ ማኔጅ በመናረግበት ጊዜ አንዳንድ ጥንቃቄዎች መውሰድ ይኖርብን ይሆናል። ስለዚህ በቀጣይ አሁን ከሄድንበት ሂደት የበለጠ ተምረን የተሻለ አፈጻጸም በሁሉም ዘንድ በህዝቡም በተወዳዳሪ ፓርቲዎችም በገዢ ፓርቲውም ይሁን በሌሎች ተወዳዳሪ ፓርቲዎች የተሻለ አፈጻጸም በቀጣይ ማድረግ ይጠበቅብን ይሆናል። ከዚህ በተረፈ ግን እንዲህ አይነት ሰፊ በር ካልተከፈተ እንዲህ አይነት ሰፊ የዲሞክራሲ በር ካልተከፈተ በሀገር ደረጃ ሌላ አደጋ ሌላ ሪስክም አለ። አሁን ኢህአዴግ እንዲህ አይነት ሰፊ የዲሞክራሲ በር ሲከፍት የተወሰነ ዋጋ እንደሚከፍል በጣም ግልጽ ነው። ነገር ግን ይሄ የተወሰነ ዋጋ የሚከፍለው ዋጋና ይሄ ሰፊ የዲሞክራሲ በር ባይከፈት ሊመጣ የሚችለው በአጠቃላይ በኢህአዴግም ሊሆን ይችላል በአጠቃላይ በሀገር ደረጃ ሊመጣ የሚችለው አደጋ ሪስክ ስናወዳድረው ግን ሊመጣጠን አይችልም። ስለዚህ ኢህአዴግ ልክ በህገ መንግስቱ ላይ እንደተቀመጠው ይህ ሰፊ የዲሞክራሲ በር ተከፍቶ ህዝቡ የመሰለውን እንዲወስን ማስቻሉ በሀገራችን ላይ እጅግ በጣም ትልቅ ድል ነው። ስለዚህ ኢህአዴግ ካሁን በፊትም በሀገራችን የሰላም መድረክ እንዲኖር ያስመዘገበው ድል አሁንም ቢሆን በዲሞክራሲ መድረክ ደግሞ እንደገና ሌላ ድል ነው እያደሰ ያለው እያስመሰከረ ያለው። ኢህአዴግ በዚህ በጣም ደስተኛ ነው። ትልቅ ድል ነው። ስለዚህ ሽንፈት ነው የሚለው ቅድም የተቀመጠው ለኢህአዴግ ሽንፈት አይደለም። በመሰረቱ ትልቅ ድል ነው። ኢህአዴግ ነው ግንባር ቀደም ሆኖ በሀገራችን ይህ ሁኔታ እንዲከሰት እያደረገ ያለው። ውጤቱ አልተጠበቀም ነበር የሚለው ለምሳሌ አዲስ አበባን መሰረት አድርገን ብናይ ኢህአዴግ በአዲስ አበባ ውስጥ ተሸንፏል። እውነትም ኢህአዴግ በአዲስ አበባ ውስጥ ይሸንፋል የሚል ግምት አልነበረንም። ኢህአዴግ ያሸንፋል የሚል ነበር የጠበቅነው። ነገር ግን ህዝቡ በዛው መልኩ ወስኗል። ህዝቡ በኢህአዴግ ላይ ቅሬታዎችን ገልጿል። ስለዚህ ኢህአዴግ ቁጭ ብሎ
በህዝቡ ላይ ያሉት ቅሬታዎች የፈጠርኳቸው ቅሬታዎች ምንድነው ብሎ ቁጭ ብሎ መገምገም ይኖርበታል። ይሄ ራሱ ችግር ነው፣ ኢህአዴግ የውስጥ ችግር ነው። አሁን መገምገምም ጀምረዋል። የህዝቡ ቅሬታዎች ምንድናቸው እያለ እየለየ እርምጃዎች መውሰድ ጀምረዋል። አሁን እየተነጋገርንባቸው ያሉት የታክስ ማሻሻያ ፕሮግራሞችም ሌሎችም ጉዳዮች እየለየ እርምጃዎችን መውሰድ ጀምረዋል። በቀጣይነትም በስፋት የተለያዩ ግምገማዎች በማድረግ የሚወሰዱ እርምጃዎች ይወስዳል። በአጠቃላይ ግን ስናየው ቅድም እንዳልኩት ኢህአዴግ ለዚህ ደረጃ መድረሱ በህገ መንግስቱ መሰረት ቁርጠኛ ሆኖ የዓላማ ጽናት ኑሮት በዲሞክራሲ መድረክ ሀገራችንን ለዚህ ደረጃ ማድረሱ ህዝባችንን ለዚህ ደረጃ ማድረሱ ትልቅ ድል ነው ለኢህአዴግ ለማለት ፈልጌ ነው። በፌደራልም ሆነ በክልል በተደረጉ ማሻሻያዎች ላይ ህዝቡ ቢደሰትም ተግባራዊ አይሆንም፣ በአሰራር ላይ ችግር ይገጥመናል የሚል አስተያየት አለ። ማሻሻያዎችን በአግባቡ ተግባራዊ ለማድረግ ያለው ዝግጁነት ምን ይመስላል? አመሰግናለሁ። እንግዲህ የማሻሻያዎቹ አፈጻጸም በአጠቃላይ ስናያቸው ኢህአዴግ ከምርጫው ማግስት ጀምሮ መፈታት ያለባቸው የህዝብ ቅሬታዎች ይፈታሉ ብሎ ለህዝብ ቃል ገብቷል። እሱን መሰረት በማድረግ በውስጡ ግምገማዎችን አድርገዋል። ከተለያዩ የህብረተሰብ ክፍሎችም ውይይት አድርገዋል። በዚህ መሰረት ዋና ዋና የሚባሉት ለምሳሌ የታክስ ጉዳይ መሰረት አድርገን ብናይ ዋና ዋና ጉዳዮችን ወስነዋል። አጠቃላይ የሆኑ ውሳኔዎች የውዝፍ ግብር ጉዳይ እልባት ማግኘት እንዳለበት ቀደም ሲልም ለፌደራል መንግስት ግብር ከፋዮች እንደተወሰነው አሁንም ለክልል መስተዳድሮችና ለከተማ መስተዳድሮች ግብር ከፋዮች መወሰን እንዳለበት፣ የተጋነነ የቀን ገቢ ግምት ካለ መስተካከል እንዳለበት፣ የትርፍ መቶኛ መቀነስ እንዳለበት እነዚህ ጥቅል የሆኑ ውሳኔዎች ወስነዋል። ይህን መሰረት በማድረግ ከአዲስ አበባ መስተዳድር ከክልሎች እና ከፌደራል መንግስት ገቢ ሰብሳቢ መስሪያ ቤቶች ጉዳዩን የሚመለከታቸው ባለሙያዎችና የስራ ኃላፊዎች በጋራ ሆነው ዝርዝር ቴክኒካል ስራውን ጥናት አጥንተው አቅርበዋል። ይህን መሰረት በማድረግ እያንዳንዱ ከተማ መስተዳድርና ክልል ከየአካባቢው ተጨባጭ ሁኔታ በሚገናዘብ መልኩ አንዳንድ የሚሻሻሉ ነገሮችንም አሻሽሎ በየአካባቢው እየተፈጸሙ ነው ያሉት። አጠቃላይ ይህንን አፈጻጸም ላይ ከመልካም አስተዳደር ጋር የሚያያዝ ጉዳይ ነው። በእርግጥ ይሄ የታክስ የመሰብሰብ የስራ ዘርፍ ባህሪው ትንሽ አስቸጋሪ ነው። መልካም አስተዳደር አለ፣ ያለምንም ችግር ውሳኔዎች በሙሉ ይፈጸማሉ ብሎ በሙሉ ልብ ለመናገር ትንሽ ይከብዳል። ይሄ አንደኛው ችግሩ ከነጋዴው ከራሱ ነው የሚመነጨው። ሌላው ደግሞ ከውስጥ ሰራተኛ የሚመነጭ ነው። ህግን መሰረት አድርጎ ህግን አክብሮ የመስራት ጉዳዮችን በቀናነት የመመልከት ችግሮች እንዳሉ ይታወቃል። ከዚህ በተጨማሪ የአቅም ችግርም እንዳለ ይታወቃል። ዞሮ ዞሮ እነዚህ አጠቃላይ የመልካም አስተዳደር ችግሮች አሁን በተጀመረው የሲቪል ሰርቪስ ማሻሻያ ፕሮግራም እየተሻሻሉ የሚሄዱ ነው የሚሆኑት። እስካሁን ድረስም ብዙ ርቀት ተኪዷል። ይሄ በአጠቃላይ የመልካም አስተዳደር ጉዳይ ለማንሳት ፈልጌ ነው። በተረፈ አሁን የተወሰኑት ውሳኔዎች ይተገበራሉ፣ በእርግጠኝነት ይተገበራሉ፣ እየተተገበሩም ነው ያሉት። በተለይ ይሄ ጉዳይ በመንግስትም በከፍተኛ ደረጃ ትኩረት የተሰጠው ጉዳይ ስለሆነ በየአካባቢው ያሉ ከፍተኛ የመንግስት ኃላፊዎች ጉዳዩ እንዲተገበር የቅርብ ክትትል እያደረጉበት ያለ ሁኔታ ነው። ከዚህ በተጨማሪ የውስጥ ሰራተኛውም ስለ ጉዳዩ ግንዛቤ እንዲኖረው እየተደረገ ነው ያለውና በእርግጠኝነት እየተተገበሩ ነው ያሉት። በቀጣይም የሚተገበሩ ይሆናሉ። እዚህ ላይ ግን አንድ መጥቀስ የምፈልገው ነገር በአፈጻጸም የሚፈጠሩ አንዳንድ ችግሮችን ለመቀነስ እንዲቻል የንግዱ ህብረተሰብ በአጠቃላይም ህዝቡ በየአካባቢው የነቃ ተሳትፎ ማድረግ ይኖርበታል።
የንግዱ ህብረተሰብ በየአካባቢው የነቃ ተሳትፎ ሲያደርግ ነው አፈጻጸሙም የተሻለ ውጤት ሊያሳይ የሚችል። ይህንንም ግምት ውስጥ ማስገባት ተገቢ ነው የሚሆነው። ከዚህ በተረፈ የተወሰኑት ውሳኔዎች በሙሉ እየተተገበሩ ነው ያሉት።